ሃይ ጋይስ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ወደ ካሳንቺስ በደመና መሸት ብሏል። በዛ ላይ ዝናብ አለ። ተኮ ጋር እንሄዳለን፣ ቡና እንጠጣለን፣ በቆሎ እንበላለን። ዝናብ ሰላም ነው። እንዴት ነሽ? በቆሎ ስንት ገባ? አይ አጅጋ ስንት ገባ? እሺ እኔ ናት። እሺ በቃ ትሰጭኛለሽ። እሺ እየደረሰ ነው። አይ ቤተሰብ እንግዲህ በቆላችን ደርሷል። ስጪ ደረሰ በጣም ቴንክ ዩ። እሺ እናቴ አሜን። ቤተሰብ በቆላችንን እየበላን ወደ ካሳንቺስ መንገዳችንን እናደርጋለን። ታስታውስ እንደሆነ እዚች ከሴቶች አደባባይ ትንሽ መታችሁ ራስ ዳሽን ተራራ ባህላዊ ምግብ ቤት እዚች ፊት ለፊት የምታዩት ቦታ ጋር ናት። አሁን ፈርሳለች የለችም። እዚች ጋር ራስ ዳሽን ባህላዊ ምግብ ቤት መንገዳችንን ቀጥታ እናደርጋለን። ቤተሰብ በድጋሜ ዛሬ ላስታውሳችሁ እዚች ጋር ድሮ ጠቅላይ ሚኒስትር መለስ ዜናዊ ፋውንዴሽን እዚህ ጋር ነው። በሳቸው ስም የነበረ በቀድሞ ጠቅላይ ሚኒስትር መለስ ዜናዊ ስም ያለው ፋውንዴሽን ይሄ ግቢ ነው። መንገዳችንን ወደፊት እናደርጋለን። ኮፊያችንን እንጠጣለን። በጣም ብርድ ነው። በቆላችንን እየበላን መንገዳችንን እንቀጥላለን ማለት ነው። በቆሎዬን እየገመጥኩኝ መልካም ቆይታ። ጋይስ የምንገኘው እዚህ ጋር የክራይ ቤቶች አፓርታማ ሁለቱን የምታስታውሱ ከሆኑ እነሱ ባሉበት አሉ። እዚህ ጋር አሁን የምንሄደው ወደ እንዳልኳችሁ ኮፊ የመጠጣት አላማ ስለሆነ ያለን የምንገኘው የድሮ መብራት ኃይል ፈንድቃ የነበሩበት አካባቢ ጠጋ እያለን አሳያችኋለሁ ማለት ነው። ይሄ አብዛኛው ቦታው ለፓርኪንግ ነው። እዚህ ፊት ለፊት የምታዩት ፓርኪንግ ነው። አሁን ዮናስ ጨርጨር ጋር ነው የምንገኘው። ፈንድቃ መብራት ኃይል የነበረበት አካባቢ ነው ይሄ እንደምታዩት። ቤተሰብ አሁን የምንገኘው ካሳንቺስ ጋር ያለው ግላስ ሃውስ ሬስቶራንት አለው። አዳራሽም አለው ለተለያዩ ፕሮግራም የሚሆን። ቤተሰብ ተኮ ጋር ደርሰናል። ቤተሰብ አዲስ አኮሬት ጋር ደርሰናል። በምሽት ያለችው ካሳንቺስ እችን ትመስላለች። ገና መግባት አልተጀመረም፣ ገና አልተመረቀም። እንግዲህ ቡናችሁ መጥቷል። ቡናው ፈራውትና ማኪያቶን ያዘዝኩትኝ። ባይ ዘ ዌይ ተኮ ካፌ ማለት ተኮ ማለት በኦሮምኛ አንድ ቁጥር ማለት ነው። ቤቱ በጣም ቢዚ ስለሆነ ቤቱን ማሳየት አልችልም። መልካም ቆይታ ይሆንላችሁ። ኦትስ ማኪያቶ እቺም የጾም ኬክ ናት። ተኮ ኮፊ ቤት ቆይታችን ይሄን ይመስላል። ካሳንቺስ ደግሞ ያለውን ነገር እየሄድን እንቀጥላለን፣ እናሳያችኋለን። መልካም ቆይታ ይሆንላችሁ። በምሽት ካሳንቺስ ምን ትመስላለች የሚለውን እናሳያችኋለን። አብራችሁን ቆዩ። ቤት
የክረምት ቀረጻ ቤተሰብ ይመስላል። ቀዝቃዛ ነው፣ ዝናባማ ነው። የደማምሸቱ ነው። ዝናብም እያካፋ ነው፣ እየጣለ ነው። ኡራኤል አካባቢ ነው የምንገኘው። ካፒታል ሆቴል በምሽት በክረምትና ምሽት እንግዲህ አንድ ላይ ይሄን ይመስላል ከተማችን በምሽትና በዝናብ ይሄን ይመስላል። ውሃ ልማት ፊት ለፊታችን የምታዩት ትልቁ ህንፃ ዘሪሁን ህንፃ ይባላል። ዘሪሁን ህንፃ አካባቢ በሱ ነው የሚጠራው። ዘሪሁን ህንፃ ያቶ ዘሪሁን ህንፃ ነው፣ በእሳቸው ስም ነው የሚጠራው። ዘሪሁን ህንፃ አካባቢው ራሱ ዘሪሁን ህንፃ ቦታ ነው የሚባለው። የትልቁ የምታዩት ምናልባት ጨለማ ስለሆነ በደንብ ላይ ታያችሁ ይችላል። ገና እየተሰራ ነው። ስለዚህ ብዙ መብራት የለውም፣ ጨለማ ነው። ገና እየተሰሩ ስለሆነ ማለት ነው። አክሱም ሆቴል፣ የድሮ አክሱም ሆቴል ከመስመር በላይ የምታዩት አክሱም፣ ከዚህ አጠገብ ጌት ፋም ነው የምታየው ከጎን ያለው። በላይኛው መስመር ደግሞ የድሮ አክሱም ሆቴል ማለት ነው። ጎላጎል ህንፃ ትራፊክ ጽሕፈት ቤቱ ነው። በላይኛው መስመር የምታዩት ይሄ ነጩ ኮዲያ ትራፊክ ጽሕፈት ቤቱ ይሄ ጎላጎል ነው። አዲሷን 22 የተሰራችዋን በቀን ነው በደንብ ማሳያችሁ። ትምህርት ቤት በቀኝ በኩል የምታዩት ወደ ቦሌ ትምህርት ቤት ይሄ ወደታች በቀን በደንብ አሳያችኋለሁ።
ሰሚት ፍየል ቤት በምሽት ድባባችን ትመስላለች። የሰሚት ድባቡ በምሽት በጣም ታዋቂ ቤቶች፣ ስጋ ቤቶች፣ ኬክ ቤቶች፣ ሬስቶራንቶች ሰሚት በጣም ሞቅ ሸብረቅ ያለች ናት። ብዙ ኬክ ቤቶች አሉ፣ ኮፊ ቤቶች አሉ፣ ሬስቶራንቶች አሉ፣ ኑድል ቤቶች አሉ። በጣም ከኬክ ውስጥ ከጥሬው ቦሌ አካባቢ የምታገኟቸው ነገሮች በአጠቃላይ እዚህ ታገኟቸዋላችሁ። ሞቅ ሸብረቅ ያለችው ሰሚት ፍየል ቤት የማታ እዚህ ድረስ መተናል። እንግዲህ ከካሳንቺስ እዚህ ድረስ መተናል። እንግዲህ እስካሁን ከካሳንቺስ ጀምሮ ያለው የማታ የክረምት ድባቡ ጉዟችን ይሄንን ይመስል ነበር። አመሰግናለሁ። ሰላም ሁኑልኝ። ወዳችኋለሁ። መልካም ጊዜ ሆነላችሁ። ባይ